ሰላም እንዴናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ርዕሰ ጉዳዮችን በቆይታችን የምንመለከት ይሆናል። ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረግ ፈጽሞ እንዳይዘነጋ አብራችሁን ቆዩ። የቀድሞ የኤቨርተን እንዲሁም የኖቲንጋም ፎረስት አሰልጣኝ ሲያንዳች በአሰልጣኝነት ባገለግል የሚሉ ክለብ አለ ተብሎ ለተነሳሳቸው ጥያቄ ምላሽ ሰጥቷል። የአሁኑ ባለልምድ አሰልጣኝ ቀጥተኛ ምላሽ የነበረውም ሲሆን ማንቸስተር ዩናይትድ የሚል ነው። ዳይች በንግግራቸው ከባድ ኃላፊነት እንደሆነ አውቃለሁ፣ ነገር ግን ህልሜ ይህንን ክለብ ማሰልጠን ነው ብለዋል። እዚህ ክለብ ዓለም አቀፍ ኃይልና ግዝፈት ቡድኑን ማሰልጠን ህልሜ እንዲሆን አድርጎታል ሲሉ ነው የተናገሩትና የአሰልጣኝ እንግዲህ ማንቸስተር ዩናይትድን ማሰልጠን ለነሱ ትልቅ ነገር እንደሆነ ለመናገር ሞክረዋል። ዩናይትድ እንግዲህ በክረምቱ የዝውውር መስኮት እንደሚታወቀው እንግዲህ በተከላካይ ስፍራ ላይ ተጫዋቾችን ለማስፈረም እንቅስቃሴ እያደረገ አይደለም። ነገር ግን ዩናይትዶች እንደሚታወቀው በተለይ በአይደን ሄቨን መተማመን አላቸው ተብሏል። ይህ ተጫዋች በጣም ኳሊቲ ያለው ተጫዋች ነው። እንግዲህ ከኳስ ጋር የበለጠ አደጋ የሚፈጥሩ ፓሶችን ለመቀበል ድፍረት ሊኖረው ይገባል። በተመሳሳይ በችኮላ ከመጫወት ይልቅ በእርጋታ መወሰን አለበት። ይህ እንግዲህ ዋነኛ መስተካከል ያለባቸው ፖይንቶች ናቸው። አትራክት ኤንድ ሪሊዝ የሚባለውን የቢልድ አፕ ማዳበር ይጠበቅበታል። በዚህ ረገድ ሊዛንድሮ ማርቲኔዝ ምርጡ ምሳሌ ነው። በመከላከሉ ረገድም በመሬት ላይ ፍልሚያዎችን የሚያሳየውን ግልፍተኝነት በአየር ላይ ፉክክሮችን ማሳየት አለበት። ሰውነቱ ሲጠነክር ይህንን ባህሪ እንደሚያዳብርም ይጠበቃል። ይህ በእንዲህ እንዳለ ሄቨን ከኳስ ጋር ያለው መሰረታዊ ብቃት ትልቅ ተከላካይ የመሆን አቅሙን የሚያሳይ ነው። ሰንጣቂ ኳሶችን ማቀበል፣ ከተከላካይ በስተጀርባ ኳስ መጣል፣ ለግራ ተመላላሹ ከርል ኳሶችን ማቀበልና ጨዋታውን ወደ ተቃራኒ አቅጣጫ መቀየር ይችላል። ኳስ ሲይዝም የበለጠ እርጋታና ድፍረት የሚታይበት አይነት እጅግ ልዩ የሆነ ተከላካይ መሆን ይችላል። በተለይም እንግዲህ አትሌቲክ ብቃቱ ሰፊ ስፔሶችን በምቾት እንዲሸፍን ስለሚያስችለው በመከላከሉ ላይ አትሌቲክ ብቃቱ ትልቅ አቅም ይሰጠዋል። ፈጣንና ተንቀሳቃሽ ነው። ሜትር ከ89 ሴንቲሜትር ይረዝማል። በመሬት ለመሬት ፉክክሮች ላይም ጠንካራ እንደሆነ ይታወቃል። ይሁን እንጂ በመከላከሉ ረገድ ከዚህ በላይ ራሱን ማሳየት አለበት። ሜትር ከ89 ቢረዝም በአየር ላይ ፉክክሮችን ኳስን በኃይለኛው ገጭቶ ለማውጣት የሚያስፈልገውን ግልፍተኝነት በብዛት አያሳይም። አንዳንዴ ኳስ ጨረፍ ያደርጋል ወይም ለመወሰን ይወላውላልና ከአጥቂዎች ጋር አካላዊ ፉክክር ውስጥ ከመግባት ይልቅ ቀጥታ ለኳሶች ሄዶ ለማጽዳት ቢሞክር የተሻለ ነው። እንግዲህ እነዚህ ባህሪያት ለባክስሪ የሚያስፈልጉ እንጂ ከባክ ፎር መሪ ተከላካይ የሚጠበቁ አይደሉም እና በስታንፎርድ ብሪጅም ሊያም ዴላፕን በአካላዊ ፉክክር ሲገጥም ተቸግሮ ነበር። ይህም ከአየር ፉክክር ድክመቱ ጋር ተዳምሮ መሻሻል ያለበት ዋነኛ ጉዳይ ነው። ታዲያ 19 ዓመቱ መሆኑን መዘንጋት የለብንም እና በዚህ ዕድሜ በፕሪሚየር ሊግ በቋሚነት ተጫውቶ ጥሩ ብቃት ማሳየት እጅግ ብርቅ ነው፣ ሊያውም በማንቸስተር ዩናይትድ። ስለዚህ ይህ ጉድለት ከልምድና ከብስለት እጥረት የመነጨ መሆኑ ይታወቃልና ይሄ ነገርም እንግዲህ የሚስተካከል ይሆናል። ዩናይትዶች እንግዲህ በተከላካይ ስፍራ ሞር ፎከስ እየሰጡ አይደሉም። የመሀል ክፍሉን ለማጠናከር ነው እንግዲህ ዋነኛ ኢላማቸው እና እንደሚታወቀው እንግዲህ የዳኒ ዌልባክ ወደ ቼልሲ ለመቀላቀል ከስምምነት መድረሱ ይታወቃልና ጋሪ ኔቪልም እንዲህ ሲል ነበረ የተናገረው እና የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ዳኒ ዌልቤክ ወደ ቼልሲ ማምራቱን ተከትሎ አስተያየቱን ሰጥቷል። ከ10 ዓመት በፊት ማንቸስተር ዩናይትድ ዳኒ ዌልቤክን መሸጥ አልነበረበትም። ማንቸስተር ዩናይትድን ከለቀቀ በኋላም ድንቅ ጊዜን ማሳለፍ ችሏል። በተጫዋችነት ዘመኑ ማብቂያ ላይ የሚገኝ ቢሆንም አሁንም ቢሆን ድንቅ አጥቂ ነው ሲል ተናግሯል። ወደ ቼልሲ የሚያደርገው ዝውውር ለለንደኑ ጥሩ ፊርማ እንደሆነ አልጠራጠርም። በአጥቂ መስመሩ ላይም ጠንካራ አማራጭ ይፈጥርላቸዋል ሲል ነው እንግዲህ ጋሪ ኔቭል የተናገረውና በጣም ድንቅ ብቃት ማስመልከት ችሏል። ዩናይትድ ላይ እንግዲህ ተደጋጋሚ ጎሎችን ሲያስቆጥር መመልከት ችለናልና አሁን ቼልሲዎች የዝውውር ለመጨረስ እንግዲህ መስማማታቸው የሚታወቅ ጉዳይ ነው። በቼልሲ ቤት ይህ ምን አይነት ነገር ያሳያል የሚለው ነገር የሚጠበቅ ነው። ማይክል ካሪክ ግልጽ ለውጦችን ይፈልጋል ተብሏል። እንግዲህ ዘተች ላይን ይዞት በወጣው መረጃ መሰረት ማይክል ካሪክ የሊጉን ዋንጫ ጨምሮ ሌሎች ታላላቅ ዋንጫዎችን ለመፎካከር ማንቸስተር ዩናይትድ ሊያደርጋቸው የሚገቡትን ቁልፍ ለውጦች ለይቷል። ካሪክ ቡድኑን ሙሉ በሙሉ እንደገና ከመገንባት ይልቅ አሁን ባለው ስብስብ ውስጥ ግልጽ የሆነ ታክቲካዊ ማንነት በመፍጠርና ወጥ የሆነ አቋም በማሻሻል የተጫዋቾችን ብቃት በከፍተኛ ደረጃ መጠቀም ይፈልጋል ተብሏል። የማንቸስተር ዩናይትድ አሰልጣኝ በትኩረቱ እየሰራ ያለ ሲሆን አማካይ ክፍሉን በማጠናከር ወጣት ተጫዋቾችን በማሳደግና ቡድኑ ጨዋታዎችን ለመቆጣጠር የተሻለ ዝግጅት እንዲኖረው በማድረግ ላይ ነው። በተጨማሪም በፕሪሚየር ሊጉ በከፍተኛ ደረጃ ለመፎካከር ብልህ የሆነ ተጫዋቾችን መመልመልና የተጫዋቾች እድገት ወሳኝ ናቸው ብለው እንደሚያምን ነው እየተገለጸ የሚገኘውና ማይክል ካሪክ ወደ ዩናይትድ ከተቀላቀለበት ጊዜ አንስቶ ዩናይትድ በሚታይ መልኩ ነው እንግዲህ ለውጥን እያሳየ ለውጥን እያስመለከተ
የሚገኘውና እውነት ማይክል ካሪክ በቀጣይ ውድድር ዘመን ትክክለኛ ፈተና ያጋጥመዋል ተብሎ ነው የሚጠበቀው። በተለይም እንግዲህ በቂ የሆኑ ተጫዋቾች ወደ ዩናይትድ ቢዘዋወሩ ሞር ይህ አሰልጣኝ በዩናይትድ ቤት የተለየ ነገር ይሰራል ተብሎ ይጠበቅ ነበር። ነገር ግን አሁን ካለው ሁኔታ አንጻር አሰልጣኙ አሁንም ቢሆን ተጫዋቾች እንደሚያስፈልጉት የአደባባይ ሀቅ ነው። በዚህ ደረጃ እንግዲህ ዩናይትዶችም አስፈላጊውን ነገር ሊያደርጉለት ይገባል። ምክንያቱም አንድን አሰልጣኝ ለመተቸት በቂ የሆኑ ነገሮችን ሊሟሉለት ይገባል የሚል ሀሳብ ነው ያለኝ። ከመሀል ሜዳ ተጫዋች ጋር በተያዘ እንግዲህ በርካታ የመገናኛ ብዙሃን ስለ ማኖ ኮኔ መረጃዎቹን እያወጡ ይገኛሉ። ማኖ ኮኔ እንግዲህ በፐርሰናል ተርሞች እንግዲህ ከማንቸስተር ዩናይትድ ጋር እንደተስማማና ዩናይትዶችም የ42.7 ሚሊዮን ፓውንድ በሚመጡት ቀናት ለሮማዎች ለማቅረብ ዝግጁ እንደሆነ ነው እየተገለጸ የሚገኘው። ይህ ተጫዋች እንግዲህ አንዳንድ መረጃዎች እንደሚጠቁሙት ከሆነ ይህ ተጫዋች እንግዲህ ወደ ማንቸስተር ዩናይትድ የመቀላቀልም ፍላጎቱ እጅግ የላቀ እንደሆነ ነው እየተገለጸ የሚገኘው። ዩናይትዶችም ይሳካ ዘንድ ይፋዊ የዝውውር ጥያቄያቸውን በሚመጡት ቀናቶች ለተጫዋቹ ዝውውር ያቀርባሉ ተብሎ ይጠበቃል። የዚህ ተጫዋች ዝውውር እንግዲህ ለጊዜውም ቢሆን ቀዝቀዝ ብሎ ነበር። ከዚህ በኋላ ግን ዩናይትዶች በተጫዋቹ ዝውውር ዙሪያ የሚሰሩበት ጊዜያቶች እየመጡ እንደሆነ ነው እየተገለጸ የሚገኘው። ሌላኛው መረጃ እንግዲህ ዳኒ ዌልቤክን በቼልሲ የተነጠቁት ማንቸስተር ዩናይትዶች አሁን ፊታቸውን ወደ ዱዛን ቭላሆቪች እንዳዞሩ ነው እየተገለጸ የሚገኘው። አይፔፐር እንዳስነበበው ከሆነ ቭላሆቪች እንግዲህ በአሁኑ ሰዓት ነፃ ወኪል ከመሆኑ አንጻር ዩናይትዶች በቀላሉ ተጫዋቹን ያገኙታል ተብሎ ይጠበቃል እና ዩናይትዶች ጆሹዋ ዘርክዚ በተለይ በማንቸስተር ዩናይትድ የመቆየቱ ነገር አጠራጣሪ ነውና የዚህ ተጫዋች ፈላጊ ነበሩ ከዚህ በፊትም። አሁን ደግሞ በዚህ ተጫዋች ዙሪያ ጠንከር ያሉ ስራዎችን እየሰሩ እንደሆነ ተጫዋቹንም የግላቸው ለማድረግ እንደሚታትሩ ነው እየተገለጸ የሚገኘው። ስሎቬኒያው የማንቸስተር ዩናይትድ የፊት መስመር ተጫዋች ነው ቤንያሚን ሼሽኮ ከጉዳቱ በሚገባ እያገገመ እንደሆነና በቅርቡም እንግዲህ የቡድኑ ስብስብ እንደሚቀላቀል ነው እየተገለጸ የሚገኘው። ሁለት ፕሪሲዝን ጨዋታዎች እንዳመለጡት ይታወቃልና ታዲያ አሁን የተጫዋች በተለይም እንግዲህ ዩናይትድ አትሌቲኮ ማድሪድን በሚገጥምበት ጨዋታ የመድረስ እድል ይኖረዋል። እሱ ባይሳካ እንኳን እንግዲህ ዩናይትድ ፒኤስጂን በሚገጥምበት ጨዋታ ላይ የመሰለፍ እድሉ እጅግ ሰፊ እንደሆነ እየተነገረ የሚገኘው ከጉዳቱ እያገገመ ነውና የዚህ ተጫዋች ከጉዳት ማገገም ለማንቸስተር ዩናይትድ እረፍት ነው ተብሎ ይጠበቃል። በፊት መስመር ላይ ዩናይትድ ከቤንያሚን ሼሽኮ ባሻገር የጆሹዋ ዘርክዚን ግልጋሎት በሚገባ እያገኘ እንዳልሆነ ይታወቃልና ተጫዋቹ በሚገባ አቋሙን እያሳየ እንዳልሆነ ይታወቃልና ከዚህ አንጻር የዚህ ተጫዋች ከጉዳት ማገገም ጥሩ የሚባል ዜና ነው። ማንቸስተር ዩናይትዶች እንግዲህ በርካታ ታዳጊዎችን በውሰት ለመስጠት ሀሳብ እንዳላቸው ነው እየተገለጸ የሚገኘው። በቂ ልምድ ካገኙ በኋላ እንግዲህ ወደ ክለቡ ይመለሳሉ ተብሎ ይጠበቃል። ዴይሊ ሜል እንዳስነበበው ከሆነ ሼሌሲ፣ ጃክ ፍሌቸር፣ ቴለር ፍሌቸር እና ጄጄ ገብርኤል እንግዲህ የማይነኩ ተጫዋቾች ናቸው ተብሏል። ከነዚህ ተጫዋቾች ውጭ ያሉት ግን በውሰት ከማንቸስተር ዩናይትድ የመልቀቅ እድላቸው ሰፊ እንደሆነ ታማኝ የሚባሉ የዜና አውታሮች እያስነበቡ ይገኛሉ። ማንቸስተር ዩናይትድን መቀላቀል የቻለው ቤልጂየማዊ ተጫዋች ዩሪ ቴሌማንስ ወደ ማንቸስተር ዩናይትድ እንዲቀላቀል ያሳመነውን ምክንያት ለማንጸባረቅ ሞክሯል። በተለይም እንግዲህ በአዲሱ አሰልጣኝ ማይክል ካሪክ ስር የመስራት ፍላጎቱ ወደ ዩናይትድ እንዲመጣ እንዳደረገው ተናግሯል። በተለይም እንግዲህ በካሪክ ስር መስራት እንግዲህ አቅሙን እንደሚያዳብርለት እምነት አለውና በአዲሱ የውድድር ዘመንም እንግዲህ አዳዲስ ነገሮችን ለመማር ዝግጁ እንደሆነ ቤልጂየማዊ ተጫዋች ዩሪ ቴሌማንስ ተናግሯልና ይህ ቤልጂየማዊ ተጫዋች ከዚህ በፊትም እንደሚታወቀው በፕሪሚየር ሊጉ በቂ የሆነ ልምድ ያለው ተጫዋች እንደሆነ ይታወቃልና በማንቸስተር ዩናይትድ ቤት እንግዲህ ያለውን ነገር ሁሉ ለመስጠት ዝግጁ እንደሆነ እየተገለጸ ይገኛል። ማንቸስተር ዩናይትድ 3 ወጣት የግራ ክንፍ አጥቂዎችን እየተከታተለ ይገኛል ተብሏል። ቀያይ ሰይጣናቱ ለአዲሱ የማይክል ካሪክ ፕሮጀክት በተመጣጣኝ ዋጋ ሊገኙ የሚችሉ ወጣት የግራ ክንፍ ተጫዋቾችን በማፈላለግ ላይ ናቸው ተብሏል። አሁን ላይ የሊሉን ፈርናንዴዝ ፓርዶ፣ የፍራንክፈርቱን ጄን ማቴዮ እንዲሁም የኮሞን ሄሱስ ሮድሪጌዝ በዝርዝራቸው ላይ እንዲያዙ ነው እየተገለጸ የሚገኘውና በግራ ክንፍ ቦታ ላይ ዩናይትዶች በርካታ ተጫዋቾችን እየተመለከቱ ይገኛሉ። አጠር ያሉ ስፖርታዊ መረጃዎችን በዛሬው ዕለት ወደ እናንተ አጋራን። በአዳዲስ ስፖርታዊ ርዕሰ ጉዳዮች የምንገናኝ ይሆናል። አብራችሁን ስለቆያችሁ ከልብ እናመሰግናለን።